ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ውሎ እንዴት ነበረ? ቆይታ እንዴት ነው? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ የመጣሁት ማለት ነው እህቶቼ ፀጉራችሁ ለሚነቃቀል ማለት ነው ለሱ አንዳንድ ነገር እነግራችኋለሁ እኔ በራሴ ከወሰድኩት ተሞክሮ ማለት ነውና አብዛኞቻችን ይነቀላል ፀጉራችን ማለት ነው። ግን በቃ እናወራና እንደዚህ ፀጉሬ እኮ እንደዚህ ሆነ፣ ፀጉሬ እኮ እንደዚህ ሆነ ምናምን ብለን እናወራና እናልፈዋለን። እውነት ለመናገር በጣም የሆነ ለራሳችን ትሪትመንት ማንሰጥ ሲሆን ነው በቃ እንደዚህ የሚሆነው ማለት ነው። እና ለምን መስላችሁ ፀጉራችን የሚነቃቀለው? እንግዲህ አንዳንዶቻችሁ ላይ ነቃቀል ምናምን ይችላል ግን ፀጉር የሚነቃቀለው ቪታሚን ዲ እጥረት ምናምን ነው ወይ ደግሞ ማነስ ነው ወይ ደግሞ የሆነ ነገር ነው ምናምን ይላሉ አብዛኞቹ ሰዎች ሲያወሩ ማለት ነው። ወይም ደግሞ ሐኪም ቤት ምናምን ቸክ ሲደረጉ ማለት ነው። ማወቅ ያለባቸው ነገር ሁሉም እነሱ ያሉት ሁሉ ነገር ሊሆንም ላይሆንም ይችላል። አንደኛ፣ ሁለተኛ ደግሞ እኛ ሁላችንም አንድ አይነት ነገር ላይኖረን ይችላል። በቃ ደማችን ራሱ ተመሳሳይ ላይሆን ይችላል ምናምን ነገር በምንመገበው ምግብ ምናምን ሊሆን ይችላል ምናምን ነገር ማለት ነው። እና ፀጉራችን የሚነቃቀለው እውነት ለመናገር አንደኛ ቪታሚን ዲ እጥረት፣ ሁለተኛ ደግሞ ደም ማነስ፣ ሶስተኛ የምግብ ፍላጎታችን ወይም አመጋገባችን የተለያየ ወይም ደግሞ በቃ ተመጣጣኝ ያልሆነ ነገር ስለሆነ ነው ፀጉራችን የሚነቀለው ማለት ነው። አንዳንድ ጊዜ እንዳውም ሴት ልጅ ከወለደች በኋላ ፀጉሯ ይነቃቀላል ምናምን ነገር ለዛ ነው ይረግፋል ምናምን ይላሉ። ሀቢብቲ ለዛ አይደለም። ያው ሀበሻ ስንባል ወሬ ምናምን ስለምንወድ ዝም ብለን እናጣጥመዋለን ከምኑ ማለት ነው። እና ሐኪም ቤት ሄዳችሁ ቼክ ተደረጉ ማለት ታዩ። ከዛ ከታያችሁ በኋላ ዶክተሩ ያላችሁን በስነ ስርዓት መጠቀም አንድ እሱ ነው። ሁለት ደግሞ ያረቢ ምግብ አስፈላጊ ነው የምር በቃ ፕሮቲን ያለው ምግብ እንደዚህ ቪታሚን ያለው ምግብ ፈዋከ ምናምን አትክልት ነገሮች ማዘውተር ምናምን ነገር እሱን ብትሞክሩት ለውጥ ታገኙበታላችሁ። ከዛ ደግሞ የማይስማማችሁን ሻምፖ አትጣጠቡበት። እንዲሁም ደግሞ የቅባት ሁኔታ የቅባት ዘይት ሊሆን ይችላል የምትጠቀሙት። ቅባት ደግሞ እንደዚህ ኖርማል የቅባት ፀጉራችሁ ሲደርቅባችሁ የምትጠቀሙት ነገር ሊሆን ይችላልና እሱ ነገር ይቅርታ ለድምፁ ማለት ነው። እሱ ነገር መስተካከል አለበት። ካልተስተካከለ ከባድ ነው ጋይስ በጣም ማለት ነው። እኔ ዝም ብዬ በቃ ባበጠርኩት ሰዓት በጣም ብዙ ነበር የሚወጣው ማለት ነው። በጣም ብዙ ብሎ በቃ ቀን በቀንም ተበጠረም አልተበጠረም ብቻ በተበጠረ ሰዓት ይወጣል በጣም እና በቃ መፍትሄ ምንድነው ምናምን በቃ እኔ እንጃ በጣም ነው ከባድ የሚሆነው ማለት ነው። እና አመጋገባችን ጥሩ ሲሆን ይስተካከላል። አንድ እሱ ሁለት ደግሞ በሳምንት ቢያንስ አንድ ጊዜ እንኳን የሆነ ፀጉሩን ረጠብ የሚያደርግ ነገር መጠቀም አለባችሁ። ወይንም ራሳችሁን ረጠብ የሚያደርግ ነገር በተለይ ደግሞ አረብ ሀገር ያለን እህቶች በጣም ከባድ ነው ማለት ነው። ምንም አይነት አናገኝም። ሀገራችን እንኳን ይመቻል። ምንም ብትቀቡ ኖርማል ነው። ኖርማል ነው ስላችሁ የሆነ ይመቻል። በቃ ነፃነት አላችሁ ማለት ነው። እዚህ ሀገር ግን የሆነ ነገር ብትቀቡ የሆነ ነገር ብታደርጉ በተለይ መዲያም ቤት የምትሰሩ ከሆነ ደግሞ ከባድ ነው። ሸተተን ይላሉ፣ እንደዚህ ነው ምናምን ነገር ይላሉ ማለት ነው። እና እንደዛ ስለሚሉ ነፃነት አይኖርም። ነፃነት ይሄ ደግሞ ራሳችን ደግሞ እኛ በተለይ የሀበሻ ፀጉር ደግሞ በቃ እንኳን ሳይበጠር ሳይቀባ ቀርቶ አይደለም ማለት ነው። እንዲሁ እንዲያለ አለ ጋይስ። እና ቅባቱ ይወስነዋል ስትቀቡ ማለት ነው።
እንደገና ደግሞ ቢያንስ ፀጉራችሁን ተቀብታችሁ የምትታጠቡበትን ቀን ደግሞ እንትን ማለት አለባችሁ፣ መወሰን አለባችሁ ቀኑ ማለት ነው። በሳምንት አንድ ቀን ሊሆን ይችላል፣ በሳምንት 2 ቀን ሊሆን ይችላል። የምትቀቡትን ተቀብታችሁ የምትታጠቡበት ቀን ማለት ነው። እንደዛ አይነቱ ነገር ይወስነዋል። ግን ያ ረቢ እኔ ውሃው ነው ምናምን ይላሉ ማለት ነው አንዳንዶቻችሁ። ውሃ ነው ውሃው እኮ ጨው ስለሆነ ነው ሙቀቱ እኮ ነው የሚያረግፈው ምናምን ይላሉ። ሀቢብቲ እሱ አይደለም፣ ሊሆን ይችላል ግን እሱ አይደለም ዋነኛ። እኛ ተጎድተናል፣ ቪታሚን የለንም። ኢትዮጵያ በነበርሽ ሰዓት፣ ሀገራችን በነበርን ሰዓት እንደዚህ ይወጣ ነበር አይወጣም? ይረግፍ ነበር አይረግፍም? ስለዚህ ቪታሚን የለንም። ቪታሚን ዲ ደግሞ ግዴታ ነው። ዲ ማነስ ካለብሽ ቪታሚን ዲ ከሌለ እጥረት ካለብሽ በቃ በዛ ምክንያት እና ሲቀጥል ደግሞ አንዳንዶቻችን ቢያንስ ከ100% 2% እንጂ ፀሐይ የምናገኘው ፀሐይ የምንሞቀው የሚያገኝ የለም። ፀሐይ ቢያንስ እኔ እዚህ ሳውዲ ውስጥ የሚያገኛል ብዬ አላስብም። ካላችሁ መሻአላ ብያለሁ። ምክንያቱም ፀሐይ ራሱ አንድ ምግብ ስለሆነ ማለት ነው፣ ለሰውነታችን አስፈላጊ ስለሆነ ማለት ነው። እኔ ግን አላገኝም በበኩሌ ፀሐይ ማለት ነው አላገኝም። ከ10 አንድ ወይ እርፈት ሂጄ ከስንት ወር አንድ ቀን እንደው አጋጣሚ እሱ ራሱ እኔም ጓደኛ ጋር ከወጣሁ እንጂ ማገኘው አላገኝም። እና ፀሐይ ደግሞ ወሳኝ ነው። ፀሐይ ካላገኛችሁ ደግሞ አሳ፣ ጉበት ገልበጥ አድርጋችሁ መጠቀም አለባችሁ። ስትጠቀሙ እሱ በጣም አሪፍ ነው ለሰውነታችን ማለት ነው። እና እንቁላል ደግሞ ጥሩ ነው። እንቁላል ቀቅላችሁ ማለት ነው፣ ቀቅላችሁ ሆነ ጠብሳችሁ ማለት ነው። እና አሪፍ ነው እንደሱ አይነት ነገር ማለት ነው። እና ሲቀጥል ደግሞ በብዛት ውሃ ጠጡ። ውሃ በብዛት ጠጡ። ከቤሉ ከአትክልት ነገር ምናምን ነገር ብሉ። ወተት ጠጡ። ወተት ያኔ በቃ የሆነ ለእናንተ የሚሆናችሁን ነገር መጠቀም ያለባችሁ እንጂ ወደ የሚሞላ ምናምን ይሄ ዝም ብሎ ሩዝ ምናምን ነገር ምናምን አትበሉ። እና እንደዛ ነው ጋይስ። ሌላው ነገር ደግሞ ምንድነው ይሄን ሞክሪው እንዲያርገው የሚላችሁን ሰው ብላችሁ ከሱ ተቀብላችሁ አትሞክሩ። ፀጉራችሁ ምንም አይነት ነገር ከውጭ የመጣ ቅባት አትቀቡ። ከውጭ የመጣ ስላችሁ ኦንላይን እያዘዛችሁ ማለት ነው አትቀቡ። ጥሩ አይደለም። መግዛት ያለባችሁ አጣር ቦታ ትዱና ማለት ነው። አጣር ቦታ ብዙ አይነት ዘይት አለ፣ ብዙ አይነት ሽታ የሌለው ኦሪጂናል ማለት ነው እሱ አለ። እሱን ብትጠቀሙ አሪፍ ነው ለእናንተ ለፀጉራችሁ ማለት ነው። እና እንደዛ ነው። ብራችሁን ራሱ ብዙ ውድ አይደለም፣ ብዙ አትበሉ ማለት ነው። እና እንደዛ ነው ጋይስ። ዛሬ የመጣሁላችሁ ቪዲዮ ይሄን ይመስላል። ይሰማችኋል ብዬ ተስፋ አደርጋለሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። በቀጣይ ቪዲዮ ኢንሻአላህ እንገናኛለን። እስከዛው ድረስ ባይ ባይ።